ዘፈንና ዘመን የሙዚቃ ቅርስ ስንብት የራሔል ማስታወሻ ዮሴፍ ጥሩነህ እንደጻፈው በኢትዮጵያ ሙዚቃ ታሪክ ውስጥ አንዳንድ አርቲስቶች በብዙ ሽልማት ይታወሳሉ። ሌሎች ደግሞ በመገናኛ ብዙሃን ሰፊ ሽፋኖች ይነሳሉ። ሌሎች ደግሞ ከአድማጮች አፍ በማይጠፉ ዘፈኖች ይጠቀሳሉ። ራሔል ዮሐንስ ግን ከዚህ የተለየች ነበረች። እርሷ የምትታወሰው በደርባባ ድምጿ፣ በአቀራረቧ ግርማ፣ ከፍ ባሉ የሙዚቃ ሐሳቦች፣ በሙያዋ ስነ ምግባርና ለኢትዮጵያዊ ዜማዎች ባሳየችው ክብር ነው። እርሷ የተጫወተችው ባህላዊ ሥራዎችን ብቻ አልነበረም። ከተሜነትን ዘፍናለች፣ ታሪክን በድምፅ ተውናለች፣ ሀገርን ዘይራለች፣ ባህልን አወድሳለች። በሙዚቃዋ ውስጥ አዲስ አበባ እንደ አንድ ከተማ መልክዓ ምድር ሳይሆን እንደ ዘመናት መንፈስ ተወስታለች። ኢትዮጵያም ከፖለቲካ በተሻገረ ቀናይነት ከፍ ብላለች። በራሔል ዜማዎች ዘፈኖቿ በብዙ ጩኸት አልተሸጡም፣ ነገር ግን በብዙ ቤቶች ውስጥ ኖረዋል። ድምጿ በብዙ ሰዎች የሕይወት ትዝታ ውስጥ ቦታ አለው። ከ10 ዓመታት አበርክቶ በኋላ ራሔል ዮሐንስ ባለፈው ሳምንት አርፋለች። በዚህ የዘፈንና ዘመን ዝግጅት ራሔል ስላለፈችበት መንገድ፣ ስላቀነቀነችባቸው ጉዳዮች፣ ትታ ስላለፈችው ድምፅ ትውስታና ቅርስ ፈርጅ ይዘን እናወሳታለን። ከተማ መኮንን ነፍሱን ይማር ይዘውት መጡ። ሲዘፍን ለካ ብር አንጎራጉር ኖሯለን ያልተሰማኝም። ይሄን የመሰለ ድምጽ ይዘሽ አብደሻል እንዴ? ክትፎ መትክብ ሁለተኛ እዚህ ቤት ክትፎ እንዳይ ምን ነው አመማችሁ? አሁን የበላችሁ የለም እንድትዘፍኝ ነው የምንፈልገው። በቃ ከዛሬ ጀምሮ አንተ ከዚህ ቤት እንዳትወጣ፣ ቁጭ ብለህ እዚሁ ማታ ማታኛ እንግዳ ይዘን እንመጣለን፣ ዘፈኝ። እውነትም የሚገርምሽ ነገር ነው። እንደው መሰንቆ ሲል መጀመሪያ እየተለመንኩ ነበር፣ በኋላማ ለመድኩ። ለካ አሁን ግን እግዚአብሔር እንግዲህ ምክንያት አድርጎ ነው የሰጠኝ ብዬ ከሆቴል እንግዳ መቀበያ ወደ ሙዚቃ ስቱዲዮ በኢትዮጵያ ሙዚቃ ታሪክ ውስጥ የብዙ ቀደምት ዘፋኞች ታሪክ ተመሳሳይ ነው። በትምህርት ቤት ይጀምራሉ፣ በኪነት ቡድኖች ያድጋሉ፣ በመንግሥት ወይም በወታደራዊ ኦርኬስትራ ይታያሉ። ከዚያም ወደ ሙዚቃ አልበም ሥራ ይሄዳሉ። የራሔል ዮሐንስ ጉዞ ግን ይህን መንገድ አልተከተለም። ራሔል ወደ ሙዚቃ የገባችው ከተለመዱ የልጅነት የትምህርት ቤትና ኪነት ጅማሮች አይደለም። ወጣትነቷን የጀመረችው በመድረክ ላይ ሳይሆን በሆቴልና በመስተንግዶ ዘርፍ ነው። በሆቴል ሥራ ሙያ ተምራ በተለያዩ ተቋማት ሰርታ የአመራር ኃላፊነቶችንም ወስዳለች። በኢትዮጵያ የሆስፒታሊቲ ዘርፍ ከሚጠቀሱ ሴቶች መካከል አንዷ ሆና ትነሳ ነበር። ይህ ዝርዝር በሕይወት ታሪኳ ውስጥ ትንሽ ክፍል የሚመስል ቢሆንም ራሔልን ለመረዳት ቁልፍ ነው። ሆቴል ሰዎችን ማየት ያስተምራል። ሰዎች ምን ይወዳሉ? ምን ያሳዝናቸዋል? መቼ ይናገራሉ? መቼ ዝም ይላሉ? የሰውን ስሜት ለማንበብ የሚያስችል ትምህርት ነው። ምናልባትም ራሔል በዘፈኖቿ ውስጥ የተለያዩ የማዜም ስልቶችን በመጠቀም ለሁሉም አይነት ጨዋታ ልክክ የሚል ስሜት አድራሽ ዜመኛ የሆነችው ከዚያ ልምድ ሳይሆን አይቀርም። እንደም
የራሔል የታሪክ ነጋሪነት ጸጋ በሙዚቃ ሙያተኞች ዘንድ ስለ አዘፋፈን ብቃት ሲነሳ አንድ ማዕዘን ተደርጎ የሚቀመጠው መስፈርት የሚዘፍኑትን ርዕሰ ጉዳይ አምኖ ማዜምና ስሜቱን በብቃት የማጋባት ልህቀት ነው። ድምፅን ለየርዕሰ ጉዳዩ ሰልቆና መጥኖ መጠቀምም እዚሁ ጋር ይነሳል። ታሪክ ነጋሪነት ትልቅ የድምፃዊ ብቃት ነው። ራሔል በዚህ የተሳካላት ሙዚቀኛ ናት። ይህ ጸጋ ነበራት። አራዳን ስትዘፍን ከተማዋን ታውቃታለች ብሎ አድማጭ ጆሮ ይሰጣታል። ደዋዛ ቀረበ ዋሰንት ዋሰንት ምኒልክን ስትጫወት ታሪኩን ታከብራለች ብሎ ይቀበላታል። ፍቅሩን አብዝቶት ይደርቅ ዛሬ የሚባለው የፍቅር ዘፈን ስታዜም ስሜቱን እንደኖረችው አሳምና ትዘፍናለች። ይህ ብቃት ቴክኒክ ሳይሆን እውነተኛ አርቲስትነትን ይፈልጋል። ራሔል በራሷ የአዘፋፈን ቃና ራሷን የገራች ሙዚቀኛ ነበረች። በእርሷ አዘፋፈን ውስጥ ችኮላ የለም። በዘፈኖቿ ውስጥ ለሰው፣ ለቃል፣ ለዜማ፣ ለታሪክና ለአድማጭ ያለ ክብር ይሰማል። ቃላትን አታቃልልም፣ ዜማን አታጣድፍም፣ ስሜትን አታስገድድም። እያንዳንዱን ሐረግ እንደ ታሪክ ትጫወታለች። ምናልባትም ዘፈኖቿ ከዘመናት በኋላም እንዲደመጡ የሆኑት በዚህ ልዩ መለያዋ ደርባባ አዘፋፈኗ ሳይሆን አይቀርም። ራሔል ዮሐንስ በሙዚቃ ውስጥ ያበረከተችው አስተዋጽኦ ከመዝፈን ያለፈ ነበር። የራሷን ዜማ ታወጣለች፣ የግጥም አስተዋጽኦም አድርጋለች። በተለይ ባህላዊ የኢትዮጵያ ዜማን ከዘመናዊ ቅኝት ጋር በማዋሃድ የራሷን ልዩ የሙዚቃ ማንነት ፈጥራለች። ድምጿ በደማቅ ጩኸት ጆሮ ከማግኘት ይልቅ በዝግታ ስቦ ቀስ ብሎ የሚያሳምን ነበር። አቀራረቧ በትሕትና የተሞላ፣ ቃላቶቿ ግልጽ፣ ዜማዋም ኢትዮጵያዊነቱን የጠበቀ ነበር። በእርሷ ዘፈኖች ውስጥ የአዲስ አበባ አራዳ መንፈስ፣ የባህላዊ ኢትዮጵያ ዜማ ውበት፣ የፍቅር ስስት፣ ናፍቆትና የሀገር ፍቅር በአንድ ላይ ተሰናኝተው ይደመጣሉ። ቁርናው ጋር የሞጋዶ ልጅ ደጅና ፍቃለ የበሉበት እጅ ረሳ ከያልቆኝ ደግ ረሳ ከያልቆኝ ረሳ ከያልቆኝ ደግ ሳሰበ ቀረብኩኝ ረሳ ከያልቆኝ አንተ አይናማ ናቻውችኝ ምልክ የኔ አያማ ልብስኝ አንተ አይናማ ናውቅልኝ ምልክ አሬዋ ውምነት እንዲያ ውምነት ወቼ የራሔል የሙዚቃ ጉዳዮች ራሔል በተለያዩ ርዕሰ ጉዳዮች ብዙ ሥራዎችን ያበረከተች ቢሆንም በዋና ዋና ጉዳዮች ስንጠቀልላቸው 5 ርዕሰ ነገሮችን እናገኛለን። ትዝታ፣ ከተማና ከተሜነት፣ ፍቅርና ናፍቆት፣ ሀገርና ክብር። የራሔል ኢትዮጵያ የራሔል የኢትዮጵያ ዜማዎች ዋና ትኩረት ታሪክን ማክበር፣ ባህልን መጠበቅና የቀደሙ ትውልዶችን ማስታወስ በሚለው አመለካከት የተቃኘ ነው። ለዚህም ነው በሥራዎቿ ውስጥ
የታሪክ ሰዎች ታሪካዊ ምልክቶችና ኢትዮጵያዊ ማንነት በተደጋጋሚ የሚወሱት የኢትዮጵያን ብዙ ገጾችና ውጣ ውረዶች በዘመናት መካከል ያየችው ራሔል የመጨረሻ ምኞቷ እውነተኛ ሰላም ነበር። ከመልክዓ ምድሯ እስከ ተለያዩ ኅብር ያላቸው ሰዎቿ ድረስ ሁሉም የኢትዮጵያ መልኮች ናቸው ብላለች። በደስታ በሐዘን የማንለያይ የአንድ እናት ልጆች መሆናችንን አሳስባ ከልዩነት አንድነታችን እንዲጎላ ጠይቃለች፣ ተመኝታለች። ምኒልክ በተሰኘው የ1995 አልበሟ ለቀረበው ኢትዮጵያ የተሰኘው ጨዋታዋ ድንቅ ግጥም የጻፈው ሱራፌል አበበ የልብ ምኞቷን እንደገለጠላት የምንረዳው ራሷ ራሔል ከልብ የሚቀርና ስሜትን ሰቃዥ ዜማ ድርሰት ሰርታ ማዜሟን ስንረዳ ነው። ሀገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ላይ ይራቅ ፍዳና መከራ። ኢትዮጵያ ሀገር ሆና የቀጠለችው በብዙ ልጆቿ መስዋዕትነት ነው። ሰላም ሆኖ አንድ ሀገር ሆኖ በሉዓላዊነት መዝለቅ ምኞት ብቻ ሳይሆን ተግባራዊ ምላሽ ይፈልጋል። በራሔል ከተመሰገኑ መስዋዕት ከፋዮች መካከል የአየር ኃይል አንዱ ነው። በ1991 አልበሟ የተደመጠው ይህ ዜማ ብዙ የመከላከያ ሰዎች ልብ ውስጥ የታተመ ዜማ ነው። የሀገር መከታ ኢትዮጵያ በኃይል ለመጡባት የተገባ ምላሽ ስትሰጥ፣ ስልጣኔን ለሕዝብ ስታስተምር፣ ያልነቁትን ስታነቃ፣ ፊታውራሪ ሆነው ርዕይ ይዘው የመሩ ኢትዮጵያውያንም የሀገር ማገር መሆናቸውን ራሔል በውብ የታሪክ ሰናጅነት ነግራናለች። ምኒልክና ጣይቱ በራሔል ጨዋታ ቋሚ የሙዚቃ ሐውልት ቆሙላቸዋል። የዚያን ዘመን ወግና ባህል ጠንቅቃ አውቃ ክብር ጠብቃ ሰንዳቸዋለች። ሥራውን የአልበም መጠሪያም አድርገዋለች። ምኒልክ በወጣው በግሬን ጦጦን አላገኝም ወይ ጣይቱ ፍቅሩን አብዝቶት ያለል ዛሬ የሚባለው ምኒልክ። የራሔል ትዝታ የራሔል ትዝታዎች በትናንት ውስጥ ዛሬን ለመረዳት ይጥራሉ። ትዝብትና ተስፋን ያትታሉ። የ1995 አልበሟ ውስጥ ያቀረበችው ትዝታ በዚህ መነጽር የተቃኘ ነው። የራሔል ትዝታዎች በሌሎች አልበሞቿም ቀደም ብለን ባነሳነው ጉዳይ ብዙ ሳይርቁ ተደምጠዋል። ከይልማ ገብረአብ ጋር በሠራችው የ1991 ትዝታ ዜማዋ በበለጠ የምትተዝተው ከሀገር ርቀው ካሉ ኢትዮጵያውያን ጋር ነው። ሁሌም በጸሎት ነው የምደግፋችሁ፣ ሁሌም በጸሎት ነው የማስታውሳችሁ፣ በሰላም እጆቹ አምላክ እንዲያቅፋችሁ። እኔ ምን ልረዳ ቢናገር ምላሴ፣ ኃይልና ጉልበቱ አቅሙ የሥላሴ። ሁሌም በጸሎት ነው የምደግፋችሁ፣ ሁሌም በጸሎት ነው የማስታውሳችሁ፣ በሰላም እጆቹን አምላክ እንዲያቅፋችሁ። ራሔል አራዳ፣ የራሔል አዲስ አበባ። ዛሬ ካዛንቺስን የሚያውቀው ትውልድ የሰማይ ጠቀስ ሕንፃዎችን፣ ሆቴሎችንና የንግድ ማዕከላትን ቀድሞ ያስታውሳል። ራሔል የተወለደችበት ካዛንቺስ ግን ሌላ ነበር። የእግረኛ መንገዶች፣ የቤተ ክርስቲያን ደወል፣ የጠዋት ቡና ሽታ፣ ከጎረቤት ቤት የሚሰማ ዝማሬና በሰፈር የሚያድጉ ልጆች ድምፅ የተቀላቀሉበት ከተማዊ ሕይወት ነበር። በዚያ ዘመን አዲስ አበባ ራሷን እየፈጠረች ነበር። የንጉሣዊ ዘመን ዘመናዊነት፣ የባህላዊ ኢትዮጵያ እሴቶችና የውጭ ባህል ተጽዕኖ በአንድ ከተማ ውስጥ
እየተገናኙ ነበር። ራሔል ያደገችበት አካባቢ በባህል ምሽት ቤቶች፣ በቤተ ክርስቲያን ዝማሬ እንዲሁም በከተማዋ የአዲስ አበባ ዘመናዊ የሙዚቃ ባህል የተከበበ ነበር። የዚህ ሰፈር ተጽዕኖ ኋላ ሙዚቀኛ በሆነች ጊዜ ታቀርባቸው የነበሩ ሙዚቃዎች ቃና ውስጥ ተንጸባርቋል። ያችኛዋ አዲስ አበባ በራሔል ዘፈኖች ውስጥ ከዓመታት በኋላ በአልበሞቿ ተዚማለች፣ ተወስታለች። ዛሬ አራዳን አድማጮች ሲሰሙ የሚገናኙት ከአንድ ዘፈን ጋር ብቻ አይደለም። በካርታ ላይ ከማይገኝ በሰዎች ትውስታ ውስጥ ግን አሁንም ከሚኖር አዲስ አበባ ጋር በወዳጃዊ ጨዋታ ይቀመጣሉ። ራሔል አራዳ በተሰኘው ዘፈኗ ያቆየችው ይህን ቅርስ ነው። አራዳ በአማርኛ የቦታ ስም ብቻ አይደለም፣ አኗኗር ነው፣ ቋንቋ ነው፣ ቀልድ ነው፣ የአለባበስ ስልት ነው፣ የከተማ ስነ ምግባር ነው። ከብዙ የአዲስ አበባ ሰፈሮች ይልቅ አራዳ በኢትዮጵያውያን ምናብ ውስጥ የተለየ ስፍራ ያገኘው በእነዚህ ሁሉ ምክንያቶች ነው። በዚህ ሥራ ራሔል የከተማ ትውስታ ጠባቂ ሆና ቀርባለች። ሙዚቃ አንዳንድ ጊዜ ከአርኪቴክቸር ይልቅ ታማኝ ማኅደር እንደሚሆን የሚያሳይ ምሳሌ ከፈለግን አራዳ በቂ ምሳሌ ነው። መገን ያራዳ ልጅ እነው ካስንቆ እናቆነ ተደባጀ ወዲያው ሲታረቁ የባህል ዜማ ምልክቷ ራሔል አራዳና ከተሜነትን ያቀነቀነችው የበዛ ሕይወቷም በዚያ የተቃኘው ራሔል በተፈጥሮ ስጦታ ለዛና በላቀ ጥረቷ የባህል ሙዚቃ አምባሳደር የቅኝቶች ንግሥትም ሆና አሻራዋን ትታለች። ባህሩ ቀኜ፣ ይርጋ ዱባለ፣ ዳምጠው አየለና ሻምበል በላይነህ ያሉ የባህል ሙዚቃ አምባሳደሮች ጋር ከነ እርጋታዋ ልክክ ብላ ገጥማ አይረሴ አልበሞችን ሰርታ ተደንቃለች። ከይርጋ ዱባለ ጋር እረ ገዳሙን በጎንደር ቃና አስውባ ሰርታለች። ከዳምጠው አየለ ጋር ደሴ ላይን የወሎ ዜመኛ ሆና አስጨፍራለች። ከባህሩ ቀኜ ጋር ሆይ መላ እያለች አጫውታናለች። ስንቱን አሳልፎን አንተን ጣለብኝ አንተን ጣለብኝ። የመጀመሪያ አልበሟ በሆነው ከሻምበል በላይነህ ጋር በሠራችው የ1978 ስብስብ ቀድሞ የሚጠራው ዘመን ተሻጋሪው ባለድሪ ነው። አንተ ባለ ሸማ አንተ ባለ ኩታ ሙሚኔና አለታ በዚሁ የ1978 ሥራ የራሔልን የቅኝት ተጫዋችነት የምንመሰክረው ባቲ በተሰኘው ድንቅ የጋራ ዘፈን ነው። ከባህሩ ቀኜ ጋር ተይማነሽ ተይማነህ የሚባባሉበት እርግት ያለ ጨዋታም እዚሁ አካባቢ ይመደባል። ራሔል በርከት ባሉት የባህል ዜማዎች የሰሜን ኢትዮጵያን ቃና ብታዜምም በድምጿ ያን አካባቢ በስዕላዊ ገለጻ ሰፊ ትኩረት ሰጥታ ብታስቃኝንም ምስራቅ ኢትዮጵያንም በሥራዎቿ አልዘነጋችም። የወደደችው ሰው ከድሬ ሆኖ እዚያ ደጋግሞ እንደወሰዳት ድሬ በተሰኘ ከሮሃ ባንድ ጋር በሠራችው ዜማ አጫውተናለች። ዋዘነውኔ ከአዋሽ ወዲያ ማዶ አዋሽ ማዶ ሐረር ድሬዳዋ ያሰኘዋል ልቤ መልካም ወዶ። የ1991 ስብስቧ ውስጥ ደግሞ የሐረር ፍቅር ብላ ሐረር ላይ ወስዳናለች። ሁሉም በአንደበቱን
ራሔል እንደ ናፋቂ እንደ አፍቃሪ። የራሔል የምስራቅ ኢትዮጵያ ጉዞ ወደ ፍቅርና ናፍቆት ዜማዎች ይወስደናል። በባህል ዜማዎቿ ደርበብ እንዳለች ትከሻን የምታስፈትሸው ራሔል የፍቅርና ናፍቆት ዜማዎችን የምትሰራበት ልስላሴ የሚደንቅ ነው። ይህ በግልም ሆነ በቅብብል በሰራቻቸው ዘፈኖች ይደመጣል። ብዙ የማይታወቀው ከሰለሞን ተካልኝ ጋር የሰራችው የእኔ ዓለምና ሃሎ ቀዳሚ ምሳሌዎቻችን ናቸው። ከተሾመ አሰግድ ጋር ገላዬን ናና እያለች የናፍቆት ጥሪዋን በለስላሳ ዜማዋ ታቀርባለች። ገላዬን ናና ቃሌን ናና ውሎዬን መድረስን አልቻልኩምና ለስለስ ያሉ ተወዳጅ በግል የሰራቻቸው ድንቅ ዜማዎቿ በርካታ ናቸው። ሸግዬ፣ ናልኝ ገላዬዋ፣ ልተወይ ልራቀው፣ ከለላዬና ጉብልዬን አንስተን እንለፍ። አልተከለከለ ሸጌ ናልተዘጋ ኪለው ሸጌ ራሔል ዮሐንስ ከሰሞነኛ መወደድ ይልቅ ለባህልና ወግ መታመንን መርጣ ለዘመናት ሰርታለች። ድምፃውያን እንደ ማንኛውም ሰው ከምድር ይለያሉ። ድምፃቸው ግን ቅርስ ነው። በአሮጌ ካሴቶች፣ በሬዲዮ ፕሮግራሞች፣ በታክሲ ውስጥ ከሚጫወቱ ዘፈኖች፣ በቤተሰብ ስብሰባዎች መካከል አለዚያም በድንገት ከአንድ ሱቅ የሚሰማ ዜማ ውስጥ ድምፃቸው ከእነርሱ በኋላም ይቀጥላል። የራሔል ዮሐንስ ድምፅም እንዲሁ ነው። በኢትዮጵያ የሙዚቃ ባህል ውስጥ ታዋቂና ታላቅ የሚሉት ቃላት ሁልጊዜ አንድ አይደሉም። ታዋቂነት የአንድ ዘመን ነው። ታላቅነት ትውልዶችን ይሻገራል። ራሔል ዮሐንስ የሁለተኛውን ምድብ አርቲስትነት እንደምትቀላቀል በርካቶች ይመሰክራሉ። ዘፈኖቿ የኢትዮጵያን ከተሞች አስታውሰዋል። ታሪክና ባህልን በዜማ አስቀምጠዋል። ፍቅርን በእርጋታ ተርከዋል። የራሔል ዮሐንስ ትልቁ ስኬት የተመዘገበው በሽልማት መዝገቦች ሳይሆን በሰዎች ትውስታ ውስጥ ነው። ራሔል ዮሐንስን በተለያዩ ፈርጆች አስታውሰን የዘከርንበትን መሰናዶ በጊዜ ገዳቢነት እዚሁ ላይ እንግታ። ራሔል ለሰጠችን ሁሉ ምልክት ለሆነችባቸው የሙዚቃ ከፍታ መልኮች ሁሉ እናመሰግናለን። አሻራዋ ዘመናትን ይሻገራል። የራሔልን ማስታወሻ ዳሰሳ የጻፈው ዮሴፍ ጥሩነህ ነው።